and your great grandmother was a witch, and they tell you all these things just to get you to believe this, because the devil wants to use you. And just screaming, who are you? What's the purpose of life? Who are you? What's the purpose of all this? I need to know. And I'm screaming, and I heard a voice say, I'm good. ህይወት ባዶ ነች። የህይወት ትርጉም ምንድነው? ለምንድነው ወደዚች ምድር የመጣሁት? አላማዬስ ምንድነው? የህይወትን ትርጉም ያጣው ሪቻርድ ውስጡ የሚሰማውን ባዶነት ለመሙላት ብሎ የተለያዩ የጥንቆላ ቦታዎችና የጥንቆላ ስልጠናዎችን ይወስዳል። ከነዚህ አጋንንታዊ ልምምዶች መካከል ብዙዎቻችን በየቤቶቻችን የምናስገባቸው ባዕድ ጌጣጌጦች ይገኙበታል። ስንቶቻችንን እነዚህ ባዕድ ነገሮች ወደ ቤታችን ትልቅ እርግማንን ይዘው እንደሚገቡ የምናውቀው? ሪቻርድ በዚህ ብቻ አላበቃም። ሁላችንም ጤነኛ መስሎ የሚታየንንና ለጤናችን ብለን የምናደርገውን ዮጋ እና ሜዲቴሽን የተሰኙ ነገሮችን ማድረግ ይጀምራል። በዚህ ሰዓት ከአጋንንት ጋር የማያቀውን ልምምድ ማድረግ ጀመረ። በጥንቆላው ዓለም ይሰልጥን እንጂ ሪቻርድ አሁንም ውስጡ ባዶነት አለ። ዲያብሎስ አይደለም ባዶነቱን ሊቀርፍ ይቅርና ይልቁንስ ሪቻርድ ራሱን እንዲያጠፋ ይወተውተው ነበር። ነገር ግን በዚህ ሁሉ ውጣ ውረድ ውስጥ መሃል ሪቻርድን ከልጅነቱ ጀምሮ የሚያውቀውና ድምጹን እያለማመደው የነበረው ኢየሱስ ክርስቶስ ይህን ባዶነት ሊሞላለት ይፈልገው ነበር። በዚህ ምስክርነት ላይ ብዙ ዋጋ መክፈሎችን ዲያብሎስ ለክፋት ሰዶት፣ ነገር ግን እግዚአብሔር ለመልካም የቀየራቸውን ነገሮች፣ እርግማን፣ ከምንም በላይ ደግሞ የክርስቶስን ፍቅር እናይበታለን። የምስክርነት እንዳያመልጣችሁ። መልካም ቆይታ። ባለታሪኩ እንዲህ ብሎ ራሱን ማስተዋወቅ ጀመረ። ስሜ ሪቻርድ ሎሬንዞ ጁኒየር እባላለሁ። በአሁን ሰዓት ላይ በሴንትራል ፍሎሪዳ በሚገኘው ቤተክርስቲያኔ ውስጥ በመጋቢነት አገለግላለሁ። ከመወዳት ባለቤቴም የሶስት ልጆች አባት ነኝ። ተወልጄ ያደግኩትም በዚሁ ከተማ በፍሎሪዳ ውስጥ ነው። ወደ ኋላ መልሼ ወደ ልጅነቴ ላምጣችሁ። ገና በልጅነቴ ይሞታል ተብሎ የምጠበቅ ሰው ነበርኩ። ምክንያቱም ደግሞ ከእናቴ ማህፀን ስወጣ ገና የ5 ወር ጽንስ ነበርኩ። በዚህ ምክንያት ከሞት አፍ ነው የዳንኩት። እንዲሁም ለተወሰነ ሳምንታት በማሞቂያ ውስጥ ነበር የነበርኩት። በዚሁ ምክንያት እናቴም ለተወሰኑ ሳምንታት ልታየኝ አልቻለችም ነበር። ከዚህም በኋላ በብዙ ርብርብና በእግዚአብሔር እርዳታ መትረፍ ቻልኩኝ። እናትና አባቴ የክርስትና ሃይማኖት ተከታይ ቢሆኑም በእምነታቸው ግን የጸኑ ሰዎች አልነበሩም። ቢሆንም ግን ጥንቁቅና ኃላፊነት የሚሰማቸው ሰዎች ነበሩ። በአስተዳደጋችንም በፍቅርና በእርዳታ በተሞላ ቤተሰብ ውስጥ ነው ያደግነው። ቤታችን በፍቅር የተሞላ ቢመስልም ውስጡ ግን የክርስቶስ መሰረት ስላልነበረው የጸና አልነበረም። በቤታችን ውስጥ ብዙ መንገጫገጮችና ልምምዶች ነበሩ። አስተዳደጌ በሁለት ጎራ ውስጥ የነበረ ነው። በአንድ በኩል እናቴን ማስደሰት እፈልጋለሁ። እዛም በትምህርት ቤት ውጤቴ ጠንክሬ ሰራና ጥሩ ውጤት ለማምጣት ሁሉ ጊዜ እጥር ነበር። በሌላ በኩል ደግሞ የራሴን ህይወት የመምራት ፍላጎት ነበር። ለቅርጫት ኳስም ልዩ የሆነ ፍቅር ነበረኝ። ከዛ ጎን ለጎን ደግሞ እጠጣለሁ፣ አጨሳለሁ፣ የተለያዩ ዝርፊያዎችን አካሄዳለሁ። በአጠቃላይ እናቴ የማትወደው አይነት ማንነት ነበረኝ። ነገር ግን ይህንን እኔና እግዚአብሔርና ጓደኞቼ ብቻ ነበር የምናውቀው። ከጓደኞቼ ጋር ተሰብስበን ብዙ አይነት ስርቆቶችን ፈጽመናል። ነገር ግን ይህን ስርቆት የምፈጽመው ተቸግሬ ወይም ደግሞ ቤተሰቦቼ ስለተቸገሩ ሳይሆን ከጓደኞቼ ጋር ለመግባባትና በእነሱ ዘንድ ተቀባይነትን ለማግኘት ስል ነው ይመስለኛል። ወጣቶች በአሁን ጊዜ እንደዚህ አይነቱን ፈተና ያልፋሉ ብዬ አስባለሁ። ምክንያቱም በእኛ ጊዜ የማይጠጣ፣ የማያጭስ፣ የማይዘርፍ ሰው አራዳ ተብሎ አይቆጠርም ነበር። ይልቁንስ ልክ እንደ ተጣለ ሰው ወይም ደግሞ እንደ ገለልተኛ ሰው ይቆጠራል። በተቃራኒው ደግሞ አንድ ወጣት የሚዘርፍ፣ የሚያጨስ፣ የሚጠጣና ሴቶችን የሚያበዛ ብዙ እጮኞች
ካሉት ይህ ሰው እንደ አራዳ ወይም ደግሞ እሱን ሁሉም ሰው መጠጋት እንደሚፈልግ ተደርጎ ይሳላል። ይህ ነገር ይመስለኛል የወጣቱ ማህበረሰብ ከጊዜ ወደ ጊዜ እያዳበረው የመጣው ልምምድ ነው ብዬ አስባለሁ። ተቀባይነትም ለማግኘት ግዴታ በዛ መንገድ መኬድ ይኖርበት ነበር። ከጊዜያት በኋላ 18 ዓመት ሞላኝና ወደ ኮሌጅ የመሄጃ ጊዜ ደረሰ። በዚህም ሰዓት ኮሌጄ ያደግኩበት ከተማ እንዲሆን አልፈልግም ነበር። ስለዚህ ወደ ኦርላንዶ የሚባል ከተማ ወደ ዩኒቨርሲቲ ሄድኩኝ። ነገር ግን በዚህ ኮሌጅ በገባው ሰዓት ነገሮች እየተሻሻሉ አልመጡም። ይልቁንስ እየተባባሰ መጣ። የመጀመሪያውን ዓመታት ድሮ ጠጣ ከነበረው እጥፍ መጠጣት ጀመርኩኝ። ራሴንም የባሰ መጣል ጀመርኩ። ከዚህም ብሶ ሌሎችን አቻዎቼን ወደዚህ ህይወት ውስጥ እንዲገቡ መገፋፋትና ማስገደድ ጀመርኩ። አደንዛዥ እጾችን መሸጥ፣ ፓርቲዎችን ማዘጋጀት፣ የተለያዩ አደገኛ ተግባሮች ላይ መሳተፍ የዕለት ተዕለት ኑሮዬ አደረኩት። የሚገርመው ነገር ይህን ነገር ለረጅም ዓመታት ሳደርገው ኖሬያለሁ። በተለይም ደግሞ እየጠጡ መንዳት በየቀኑ ማለት በሚቻልበት ሁኔታ አደርግ ነበር። ይህንንም ልክ እንደ ጥሩ ተግባር እወስደዋለሁ። በሚያሳዝን ሁኔታ እኔ የማረጋቸውን ተግባሮች በሙሉ የሚያረጉት ጓደኞቼ አብዛኞቹ እስር ቤት ገብተዋል፣ እንዲሁም ደግሞ ተደብድበዋል። አንዳንዶቹ ሳይቀር ሽጉጥ ተኩሶባቸዋል። የከፋ ደረጃ ላይ ደግሞ የደረሱና የሞቱም አውቃለሁ። ሁሉም ማለት በሚቻል ሁኔታ ከነዚህ ውስጥ አንዱ ደርሶባቸዋል። ነገር ግን እኔ አንድም ቀን እንደዚህ አይነት ችግርም ሆነ መከራ አይቼ አላውቅም ነበር። ብዙ የቅርብ የምላቸው ጓደኞቼ እንኳን ተተኩሶባቸው ሲሞቱ እግዚአብሔር እኔን አትርፎኝ ነበር። አሁን ላይ ሳስበው እግዚአብሔር አንድን ጸጋ አካፍሎኝ ነበር እላለሁ። በእርግጥ በሰዓቱ እድለኛ የሆንኩ ነበር የሚመስለኝ። ኮሌጅ ውስጥ በነበረኝ የመጀመሪያ ዓመት ቆይታ ውጤቴ እጅግ በጣም ወርዶ ነበር። ለትንሽ ነው ያለፍኩት። ነገር ግን ይህም ከመባዘን ሊገታኝ አልቻለም ነበር። ይልቁንስ የባሰ መጠጡንም ማጨሱንም እንዲሁም ደግሞ የተለያዩ አደንዛዥ እጾችን እየቀላቀልኩ እጠቀም ነበር። በቀን ከ5 ጊዜ በላይ እጠጣለሁ። ማጨሱን ደግሞ አንዱ ብቻ ስለማይበቃኝ የተለያዩ አደንዛዥ እጾችን እየቀላቀልኩ ለኔም ማጨሳለሁ፣ ለሌላውም እሸጥ ነበር። ይህ የዕለት ተዕለት ኑሮዬ አደረኩት። ነገሮች በህይወቴ ላይ እየተባባሱና እየከፉ መጡ። ይባሱም ብሎ የሰይጣን መጠቀሚያ እንኳን ሆንኩኝ። ምክንያቱም ደግሞ ብዙ ተማሪዎችን በዩኒቨርሲቲ ውስጥ አበላሸው። ታዲያ አንድ ቀን ማታ ይህ ሳላውቅ ያገለገልኩት ሰይጣን ወደ በሬ መጣ። በተኛውበትም የቁም ሳጥኔ በር ከውስጥ ሰው እንዳለ ያክል በኃይለኛው ይንኳኳ ጀመር። ይህ በፍጹም በንፋስ ወይም ደግሞ በቅዠት የሚመጣ መንኳኳት አልነበረም። ይልቁንስ ኃይለኛ አንድ ወፍራም የሆነ ሰው በር እየደበደበ ያክል ቁምሳጥኑን ሊሰብረው እስኪመስል ድረስ ነበር የሚያንኳኳው። በሰዓቱ እጅግ በጣም ፈርቼ ነበር። አንድ መንፈሳዊ ነገር እየተከናወነ እንደሆነ አውቄያለሁ። ይህ ከሆነም ከጥቂት ጊዜ በኋላ ለእረፍት ወደ ጓደኛዬ ቤት ሄድኩኝ። በዚህ ሰዓት ነበር ይበልጡኑ የመንፈሳዊ ዓለም መገለጥ የሆነልኝ። በጓደኛዬ ቤት ተኝቼ እያለው ልክ ዱካክ በሚመስል መልኩ በተኛውበት ቀጥ ብዬ ቆምኩኝ። ይህ ነገር ልክ ደረቴ ላይ የተቀመጠ ይመስል መንቀሳቀስ አቃተኝ። አልጋው ላይ እንደተኛው ሽባ አርጎ ይዞኛል። ማውራት እንኳን አልቻልኩም ነበር። ሰዓቱ ወደ 4 ሰዓት ገደማ ነበር። አይኖቼ ብቻ ክብልል እያሉ ቦታውን በሙሉ ይቃኛሉ እንጂ ምንም አይነት እንቅስቃሴ ለማድረግ ተገድቤ ነበር። መንቀሳቀስ አለመቻሌ እጅግ በጣም አስፈራኝ። ከዚህም በኋላ እስካሁን ድረስ የማረሰው አንድ ነገር ተፈጠረ። በግራዬ በኩል የማረሰውን ድምፅ ሰማው። ይህ የዲያብሎስ ሹክሹክታ ነበር። ቀስ ብሎ አሁን አግኝቻለሁ፣ የትም አትሄድም እያለ በሚሰማና በሚሰቀጥጥ ድምፅ ይስቅ ጀመር። ይህን ድምፅ እኔ በጭንቅላቴ ፈጥሬው አይደለም። ይልቁንስ አንድ ሰው ወደ ጆሮአችሁ ተጠግቶ እንደሚያወራው ያክል ይሰማኝ ነበር። ይህ ድምፅ ደጋግሞ እየሳቀ አበቃለህ፣ አግኝቻለሁ ይለኝ ጀመር። እኔም በፍርሃት እንባዬ ከጉንጬ ላይ ዱብ ዱብ እያለ ወረደ። ምንም ማድረግ አለመቻሌ ይባሱኑ አሸበረኝ። ከዚህም በኋላ ድሮ በልጅነቴ የተማርኩትን አንድ ጸሎት መጸለይ ጀመርኩ። እርሱም በፍጥነት
በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ እያልኩኝ በፍጥነት መጸለይ ጀመርኩ። ይህን ምለው ሌላ ጸሎት ስለማላቅ ነበር። አስቡት፣ ይህን ጸሎት የምጸልየው ልክ እንደ አንድ ሱሰኛ አደንዛዥ እጽ ለብዙ ሰዎች የሚያከፋፍል ክፉ ሰውና እግዚአብሔር ፊት ሊቆም የማይገባው ሰው ነበር። እጅግ በጣም በኃጢአት ተጨማልቄያለሁ። ይህን ጸሎት እንኳን የምጸልየው ስለጨነቀኝ ነው፣ ሌላ አማራጭ ስላልታየኝ ነበር። ነገር ግን ይህን ጸሎት በምጸልይበት ሰዓት ወዲያውኑ ከላይ አንድ ቀጭን መብራት ወደኔ ሲበራ አየሁ። ከዚህም በኋላ በግራ ጆሮዬ በኩል እያወራ የነበረው ዲያብሎስ ወዲያውኑ ተሰወረ። ያ የሚያስጨንቀኝ አጋንንት ከሄደ በኋላ እኔ ከዚህ ብርሃን ጋር ማውራት ጀመርኩ። በእርግጥ ይህ ብርሃን ምንጩ ከየት እንደሆነና ራሱ ብርሃኑ ምን እንደሆነ አላውቅም ነበር። ነገር ግን ለጊዜው እንኳን ቢሆን ከሚያስፈራኝ ነገር ሰውሮኛል። ከዚህ በኋላ ለቀጣዩ 20 ደቂቃ ከዚህ ብርሃን ጋር ማውራት ጀመርን። እንዴት ህይወቴን መቀየርና መለወጥ እንዳለብኝ፣ አሁን ያሉኝን አጓጉል ልምዶች መተው እንዳለብኝ፣ አለበዚያ ደግሞ ከዚህም የከፋ ነገሮች እንደሚፈጠሩ ይነግረኝ ጀመር። ከዚህም በኋላ ድንገት ብንን ብዬ ነቃው። ከዚህም በኋላ በድንጋጤና በመርበትበት ስሜት ከጎኔ ተኝቶ የነበረው ጓደኛዬን እየቀሰቀስኩ ይህን ድምፅ ሰምተሃል? ከዚህ በፊት የተወራውን ነገር አዳመጥክ? እያልኩኝ ባልሰማው ነገር መወትወትና መጎንተል ጀመርኩ። እጅግ በጣም ደንግጬም ስለነበረ እሱ ያረገኝ ነበር የመሰለኝ። አንተነ እንደዚህ ሁሉ ስታወራ የነበረው እያልኩኝ መጠየቅ ጀመርኩ። ምናልባት ቤት ውስጥ የሆነ እርኩስ መንፈስ ይኖራል በማለት ተነስቼ ለመሄድ ወሰንኩኝ። ከዚህም በኋላ በነጋታው ተነስቼ ወደ ኒውዮርክ ከተማ ተጓዝኩ። በዚህ ሰዓት የ20 ዓመት ወጣት ሆኛለሁ። አሁን ላይ አዲስን ህይወት ሀብዬ ጀምሬያለሁ። ነገር ግን የድሮ ልማዶቼን ፈጽሞ አልተውክም ነበር። አሁንም አጨሳለሁ፣ እጠጣለሁ፣ የተለያዩ አደንዛዥ እጾችን ለሰዎች አከፋፍላለሁ። ነገሩ በዚህ ብቻ አላበቃም። ይባስ ብሎ ሰዎችን ማጭበርበርና ያላቸውን ገንዘብ በሙሉ መዝረፍ ጀመርኩኝ። ሰዎች ገንዘባቸውን የሚያስቀምጡበትን የክሬዲት ካርድ ቁጥራቸውን እየሰረኩና የተለያየ ቦታዎች ላይ እየተጠቀምኩኝ ለራሴ ለግል ጥቅሜ ማዋል ጀመርኩኝ። ልክ በዚህ ወቅት ነው ዲያብሎስ አይምሮዬን ተቆጣጥሮ ራሴን የማጥፋት ሐሳብ ወደ ውስጤ የገባው። አስታውሳለሁ በጊዜው ሁሉንም የማቃቸውን የቅርቤና ወዳጆቼ የምላቸውን ሰዎች በሙሉ ከህይወቴ አስወጣው። ታዲያ አንድ ቀን በክፍሌ ውስጥ ቁጭ እንዳልኩኝ ሐሳቦችን ማመንጨት ጀመርኩኝ። እንደዚህ አይነት ኑሮ እኮ ከመኖር መሞት ይሻላል፣ አሁንም ቢሆን በቁሜ ሞቻለሁ እያልኩኝ በድንገት አንድ ድምፅ ሰማሁ። በቀላሉ ሪቻርድ ብሎ ስሜን ጠራኝ። ከዚህ በኋላ ህይወቴ ውስጥ አዲስ ተስፋ ለመለመ። እንደ አዲስ ነገሮችን ተስፋ ማድረግ ጀመርኩ። ይህ ድምፅ ለጆሮዬ ብቻ ሳይሆን የመጣው ቀጥታ ለልቤ ነበር። ይህን ድምፅ የሰማሁት በድንገት ስለነበረ ድንገተኛ ሆነብኝ። እንዲያውም የመሰለኝ የሞተው አጎቴ ነበር። ደንግጬ ደምድሜ የነበረው ይህ የሞተ አጎቴ ነው፣ መሞት እንደምፈልግ ስለሰማ ነው ብዬ አሰብኩ። ነገር ግን በውስጤ መቀጠል እንዳለብኝ አዲስና ትልቅ ተስፋ ተዘራ። ከዚህም በኋላ ከነበሩኝ ሱሶች ለአንዴና ለመጨረሻ ጊዜ ለመገላገል ብዬ ወታደራዊ ስልጠና መሰልጠን ጀመርኩ። ቀጥታ አሰልጣኝም ጋር ሄጄ ያሉብኝን ችግሮች በሙሉ ዘርግፌ ተናገርኩ። በሰዓቱ ወደዚህ ካምፕ ስገባ ብዙ አይነት የወንጀል መዝገቦች ተከፍተውብኝ ነበር። በዚህም ጊዜ አንድ ጊዜ ላይ ከፖሊስ ጋር በመደባደብ ወደ እስር ቤት ገብቼ አውቅ ነበር። ከዛ በተጨማሪ ደግሞ ብዙ የትራፊክ ቅጣቶች ነበሩብኝ። ከዚህ ውጪ ደግሞ ኃይለኛ የመጠጥና የአደንዛዥ እጽ ሱሶች እንዳሉብኝ ነገርኩት። ከዚህም በኋላ ወደዚህ ወታደራዊ ካምፕ ለመግባት የሚያስፈልገኝም ፈተና ተፈትኜ አለፍኩ። ካለፍኩኝም በኋላ ኔቪ ፎርሶች ተቀበሉኝ። ነገር ግን ከጥቂት ጊዜ በኋላ ወደዛ ስፍራ መገኘት ሲኖርብኝ ቀረው። ምክንያቱም ድንገት ሐሳቤን ቀየርኩኝ። እዛ ገብቼ እድሜ ከሚባክን ለምን ውጪ ላይ ሆኜ ብሰራ ይሻላል ብዬ አሰብኩ። ያለውበት ኒውዮርክ ሲቲ ነው። ዓመተ ምህረቱ ወደ 2012 ይጠጋል። በዛ ጊዜ ለሥራ የሚመች ሰዓት ነበር። ነገር ግን መጀመሪያ ላይ ያናገርኩት ጀነራል ነገሩ አልተዋጠለትም ነበር።
ይህን ሁሉ የኔን ታሪክ ነግሬው መቅረቴ ልቡ ላይ ቀርቷል። ከዚህም በኋላ የጀነራል የማይጠበቅ ስራን ሰራ። እሱም ቤቴን አፈላለገኝና ካለሁበት ድረስ ተገኝቶ እኔን ለማሳመን ሞከረ። በሰዓቱ ብዙ ምክንያቶችን ላለማምጣት ደረደርኩለት። ነገር ግን ሁሉንም ውድቅ አረገውና ግድ አለኝ። ይዘው እንደዛ ማድረጉ ለኔ ትልቅ ነገር ነበር። ምክንያቱም ደግሞ ማንም ሰው በዚህ ልክ ተጨንቆ ስለኔ አስቦ ይህን ያህል ነገር አይከፍልም ብዬ አስባለሁ። ከዚህም በኋላ ከብዙ ውትወታዎች በኋላ ወደዛ ካምፕ ለመግባት ፈረምኩኝ። በዚህ ስፍራ ላይ አንዴ ከተገባ በኋላ ስልጠናው እስኪያልቅ ድረስ ማውጣት አይቻልም ነበር። ታዲያ ለተከታታይ ወራት በጠዋት እየተነሳን የተለያዩ ስፖርቶችን እየሰራና ወታደራዊ ስልጠናዎችን እየወሰድን ቆየን። እጅግ በጣም ከባድ ጊዜ ነበር ያሳለፍኩት። ስልጠናው ካለቀ በኋላ በአየር ኃይል ውስጥ ተቀጥሬ መስራት ጀመርኩኝ። ይህንን ስራ ለ7 ዓመታት ሰርቻለሁ። የአየር ኃይል ውስጥም ስለነበርኩኝ የተለያየ አገራትን የማየት እድሉ ነበረኝ። አዘውትሬ ከመሄድባቸው አገሮች ውስጥ አንዱ እና ዋነኛው የሆነው ግሪክ አገር ነበር። በዛ ስፍራ ከሄድኩ በኋላ ብዙ እጠጣለሁ፣ አጨሳለሁ። ይህ ልምዴ ግን በአገሬም ውስጥ እያለው እንደቀጠለ ነበር። በዚህም ሁኔታ ከቆየው በኋላ ነው አንድ ቀን በግሪስ ውስጥ አንድ ሐሳብ ወደ ውስጤ መጣ። ለካስ የህይወት ትርጉም ይህ አይደለም። ህይወቴ ትርጉም አጥቶ ነበር። አሁን ላይ ስራ አለኝ፣ ጥሩ ደሞዝ አለኝ። ነገር ግን ህይወቴ አሁንም አልረካችም ነበር። አንድ ውስጤ የሚሻውና የሚፈልገው ነገር ነበር። ደግሞም በሰዓቱ ታናሽ ወንድሜ ክርስቶስን እንደ ግል አዳኙ አድርጎ ተቀብሎ ነበር። በዚህ ሰዓት እኔንም መለወጥ ከፈለክ ወደዚህ ወደ ክርስቶስ መንግስት ና አለ። ይህን ግብዣ ደጋግሞ ያቀርብልኝ ነበር። ምክንያቱም ደግሞ ከዚህ በፊት የነበርኩበትን ህይወት እሱም ጠንቅቆ ያውቃል። እሱ ብቻ ሳይሆን አቅራቢያ ያሉ ሰዎች በሙሉ አንድ ቀን ያበቃለታል፣ አንድ ቀን ላይመለስ ይሄዳል ብለው ያስቡ ነበር። ምክንያቱም በዚህ በማሰልጠኛ ውስጥ እንኳን ሆኜ አደንዛዥ እጽ እሰጥ ነበር። የጨለማን ስራ ተግቼ እሰራ ነበር። በእነዚህ ምክንያት ሰዎች አንድ ቀን የምጠፋ ይመስላቸዋል። በዚህ 7 ዓመት ውስጥም ለኔ የተጨነቁ ወዳጆቼ ምናልባት የአእምሮ ህመም ይኖርበታል በሚል መድኃኒት ሰጡኝ። ያ መድኃኒት ነው ይባሱኑ በህይወቴ ውስጥ ድብርት ውስጥ እንድገባ ያደረገኝ። አንድ ቀን በግሪስ ውስጥ ሆኜ ከጓደኞቼ ጋር ወደ ጭፈራ ቤት ለመሄድ ተቀጣጠርን። ነገር ግን ውስጤ ትልቅ ጥያቄ ስለነበር ይህን የህይወት ጥያቄ ለመመለስ ጭር ወዳለ ስፍራ መሄድን መረጥኩኝ። ወደ ወንዝ ዳርቻም ሄጄ ምርር ብዬ አለቀስኩኝ። ማነው የበላይ አካል? ማነው ከኛ በላይ ያለው? እባክህ ተቆጣጠረኝ። በቃ አልፈልግም፣ ህይወቴን ውሰደው ማለት ጀመርኩ። ስለ መጽሐፍ ቅዱስና የመሳሰሉትን ነገሮች ግን አላውቅም ነበር። ደግሜ እጮህ ነበር። ማነህ አንተ? የኔ የህይወት ትርጉም ምንድነው? የህይወት ዓላማዬስ ምንድነው? እያልኩኝ አምርሬ አለቅስ ነበር። በዚህ ምሬት መካከል አንድ ታላቅ ድምፅ አሳያለሁ አለኝ። ይህ ድምፅ በኒውዮርክ ውስጥ ራሴን ላጠፋ ስዘጋጅ የተናገረኝ ድምፅ ነበር። በድንጋጤም ጩኸቴን አቆምኩኝና ጸጥ ብዬ ማዳመጥ ጀመርኩ። ምናልባት ራሴ ሰምቼው ይሁን እያልኩኝ ራሴን ጠይቅ ጀመር። ነገር ግን ራሴን ተጠራጠርኩት። ምናልባት ብዙ ስላለቀስኩና ስለጮክ ይሆናል ይህን ድምፅ የሰማሁት ብዬ ችላ ብዬ ተውኩት። ይገርማል፣ ብዙ ጊዜ የእግዚአብሔርን ድምፅ ችላ ብዬው ነበር። ብዙ ጊዜ ራሴን በስራ እወጥር ነበር። ካልሆነም ደግሞ ወደ የተለያዩ ስፍራዎች እየተጓዝኩኝ እሄድ ነበር። ፓሪስ፣ ባርሴሎና፣ አምስተርዳም የታወቁ ከተሞቻችንን በሙሉ ጎብኝቻለሁ። ራሴን ብቻዬን ትቼ አላምነውም ነበር። ነገር ግን እነዚህ በሙሉ ሰዎች መሄድ የሚፈልግባቸውና የታወቁ ስፍራዎች በመሄዴ ውስጤ ያለውን ጉድለት አሁንም መሙላት አልቻልኩም ነበር። ሰዎች ያዝናናልና ያስደስታል የሚሉት ቦታ በመሄዴ ጥያቄን ሊደፍነው አይደለም የባሰ ጥያቄ እየተጨመረና ባዶነት ውስጤን እየሞላው መጣ። ከዚህም በኋላ ያረኩት በሙሉ ሳይሳኩ ሲቀሩና ነገሮች በኔ ላይ እየተባባሱ ሲመጡ አንድ ውሳኔን ወሰንኩ። እሱም በካሊፎርኒያ ሃምብሎት በሚባል አካባቢ
የራሴን እጾች እያሳደግኩኝ ለሰዎች ለማከፋፈል አሰብኩ። ምናልባትም እጾችን እያከፋፈሉ መኖር የኔ የህይወት ጥሬ ይሆናል ብዬ አሰብኩ። ነገር ግን በሃምቦልት መኖር ቀላል አልነበረም። እንዲሁም ደግሞ እጾችን ማሳደግም ከባድ ነበር። ምክንያቱም ደግሞ የከተማዋ በሙሉ ማፊያ የሚባሉ ትላልቅ ሰዎች፣ አደገኛ ሰዎች በዚህ ስፍራ ላይ እኔ ልሰራ ያሰብኩትን ተመሳሳይ ስራ ለዘመናት ሲሰሩ ከርመው ነበር። እኔም በድፍረት ወደዚህ ቦታ ያለኝን ገንዘብ በሙሉና ሽጉጤን ይዤ ወጣው። ከተወሰኑ ኤዥያኖችም ጋር ይህን ስራ ለመስራት ተስማማን። በሚገርም ሁኔታ ይህ አደንዛዥ የማከፋፈል ስራችን ትርፋማና ውጤታማ መሆን ጀመረ። በተለያየ የአሜሪካ ክፍሎችም ያለንን በሙሉ አደንዛዥ እጽ ወይም ደግሞ ዊድ ተብሎ የሚጠራውን ማከፋፈል ጀመርን። ይባሱኑ ብሎ የምወዳቸውን ሰዎችና ዘመዶቼ የምላቸውን በሙሉ ከተብኳቸው። በዚህ ሰዓት ነገሮች በሙሉ እግር በእግር እየሄዱ ይመስላል። ሁሉም ነገር የተሳካ ይመስላል። ምክንያቱም ደግሞ በአንድ ወር ብቻ $100,000 በላይ እየሰራን ነው። ከዚህ በፊት በህይወቴ ይህን ያህል ገንዘብ እሰራለሁ ብዬ እንኳን አስቤ አላውቅም። ወዲያውኑ በሰራውበትም ገንዘብ የተለያዩ ንብረቶችና መኪናዎችን መግዛት ጀመርኩኝ። በእርግጥ ከዚህ በፊትም ቢሆን ገንዘብ ቸግሮኝ አያውቅም። ነገር ግን አሁን ላይ ምን ማድረግ እንዳለብኝ ራሱ የማላቀው መጠን ገንዘብ በእጄ ገብቷል። ይሁን እንጂ መጨናነቄም በዛው ልክ ቀጥሏል። ምክንያቱም ደግሞ እንደነገርኳችሁ በአየር ኃይል ውስጥ ስለሆነ ተቀጥሬ የምሰራው ምናልባት ይህ ስራዬ ከታወቀ ዓመታትን የሚፈጅ ቅጣት ልቀጣ እችላለሁ። ምክንያቱም ደግሞ ይህ ለውትድርና ካምፕ ልክ እንደ ንቀት ያክል ነው። የሀገርን ህልውና ለማስጠበቅ እየሰለጠንኩ፣ ነገር ግን በጎንዮሽ ስራዬ የሀገርን ህልውና የሚያዋርድ ነበር። ከዚህም በኋላ ነው እንዳይታወቅብኝ በማለት ስራ መልቀቂያ ምክንያት እፈላልግ ጀመር። በስሬ እንኳን ሳይቀር ብዙ ሰራተኞች ነበሩ። ታዲያ አንድ ቀን እንዲህ ይሆናል። በምንሰራበት ወቅት $20,000 ገደማ ይጎላል። በእርግጥ በሰዓቱ $20,000 ለኔ ምንም ማለት አልነበረም። ነገር ግን ኩራት ውስጤ ስለነበር ይህን ማን እንዳደረገ ለማወቅ ፈለኩ። ስለዚህ የዚህ ነገር ተባባሪ ማን እንደሆነ ለማወጣጣት ነገሮችን በጉልበቴ ማስኬድ ጀመርኩ። በዚህም ጊዜ ነበር ነገሮች አቅጣጫቸውን መቀየር የጀመሩት። በእልህ ምክንያት ይህን ገንዘብ ማን እንደወሰደብኝ ለማወቅ ይበልጡኑ ጓጓው። ማንም ራሱን ሊያጋልጥ አልፈለገም። ስለዚህ በአንድ የጥንቆላ ስራ ላይ የምትሳተፍ ጓደኛዬን ወደ ጥንቆላ ስፍራው እንድትወስደኝና ይህንን ገንዘብ ማን እንደወሰደው እንዲነግሩኝ ጠየቅኳት። ይቺ ሴትም ዘመዷ ወይም ደግሞ ያጎቷ ልጅ ጠንቋይ መተተኛ እንደሆነ ነገረችኝ። ሁሉንም ነገር ገልጦ ሊነግረኝ እንደሚችልም አሳወቀችኝ። ነገሩን በሙሉ በስልክ አስረዳችሁ። ካስረዳችሁም በኋላ ለዚህ ምላሽ ከፈለገ እኔ ወዳለሁበት ሄይቲ ወደምትባል ከተማ ሊመጣ ግድ ይሏል የሚል ትዕዛዝን ሰጣት። አብራኝ የነበረችው ልጅ ወደዛ እንደማልሄድ እርግጠኛ በመሆን ነገረችኝ። ነገር ግን ወዲያውኑ ወደዛ መሄድ እንዳለብን ነገርኳት። አስቡት እንግዲህ ከካሊፎርኒያ ሄይቲ ማለት የ9 ሰዓት ጉዞ ነው። ማለትም ወደ 4000 ኪሎ ሜትር የሚጠጋ ርቀት። ይህ የሆነው በ2019 ዓመተ ምህረት ነበር። በዚህ ጊዜ ሄይቲ ከተማ እጅግ በጣም የምታስፈራ ነበር፣ በተለይ ደግሞ እንደኔ ላሉ ለነጭ ሰዎች። በእርግጥ ብዙ አገሮች ስለተጓዝኩ እኔ ምንም አልመሰለኝም ነበር። ነገር ግን በስፍራው ላይ ስደርስ ይቺ ስፍራ እጅጉን የተጎሳቆለችና በተለያዩ አደገኛ እንቅስቃሴዎች የተሞላች ነበረች። ከዚህ ሴት ጋር ሄይቲ ከደረስን በኋላ ድጋሚ ጆክ ሚል ወደሚባል አካባቢ ለ3 ሰዓታት ያክል ተጓዝን። ይህን ሁሉ ክፍያ የምከፍለው ያንን ጠንቋይ መተተኛ ለማየት ነበር። በስተመጨረሻ ወደዚህ ሰው አካባቢ ደረስን። በሰላም ከተቀበልንም በኋላ ወዲያውኑ ወደ ጥንቆላ ስራው ይገባል። በእርግጥ አካባቢው ላይ አንዳች መንፈስ እንዳለ ያስታውቃል። ስፍራው በጭስ የተከበበና የተሞላ ነበር። ይህ መተተኛ ሰውም የሚያስፈራ ግዙፍ ካባን ተጎናጽፏል።
የተለያዩ የሰውና የእንስሳት አጽም የሚመስሉ አካባቢውን ሞልቶታል። የሰው ልጅ አበባ ቤቱን ለማስዋብ እንደሚያስቀምጠው ሁሉ የዚህ ሰው አካባቢ ደግሞ በአጽም የተሞላ ነበር። በተለያየ ቋንቋ እየተናገረና የተለያዩ መጠጦችን ከሲጋራ ጋር እየደባለቀ እየወሰደ ነበር። በሰዓቱ አልገባኝም ነበር። ቀስ በቀስ ግን አንድ ነገር ተገለጠልኝ። ለካስ ይህ ሰው እንደዛ እያደረገ አጋንንቶችና መንፈሶችን ወደ ውስጡ እያስገባና እየጠራ ነበር። ለነዚህ አጋንንቶችም ስም ተሰጥቷቸው ነበር። የቅድመ አያት አጋንንቶች ይባላሉ። የሚገርመው ነገር ይህ ጠንቋይ የሚያወራው ነገር አልተሳሳተም። የሆኑ ካርዶችን እየመዘዘ ስላለፈው ህይወቴ ይነግረኝ ጀመር። ከዚህ በፊት በህይወቴ ላይ ያሳለፍኳቸውና ያጋጠሙኝን ነገር አንድ በአንድ ይነግረኝ ጀመር። ያንን የህይወት ታሪኬን እኔ ብቻ ነበርኩ የማቀው። ማንም ሰው ሊነግረው አይችልም። የግል ሚስጥሮቼን ሳይቀር ያወጣው ጀመር። በዚህ ሰዓት በሚናገረው እውነት ምክንያት የሚለዋቸውን ነገሮች በሙሉ ማመን ጀመርኩ። ከምስክርነቴ ገታ አርጌ አንድ ነገር ልንገራችሁ እባካችሁ፣ ይህን ነገር በደንብ አስተውሉት። ዲያብሎስ ያለፈ ህይወታችሁንና ታሪካችሁን ሊያቅ ይችላል። ነገር ግን ወደፊት ምን እንደሚያጋጥማችሁ በፍጹም አያውቅም። የወደፊቱን ማወቅ የሚችለው ልዑል እግዚአብሔር ብቻ ነው። ነገር ግን ይህን መገለጥ በሰዓቱ አላውቅም ነበር። እኔም ይህን ነገር ስለነገረኝ በመመሰጥ የተለያዩ ጥያቄዎችን መጠየቅ ጀመርኩ። ለካስ ጥያቄዎቼንም ይመልስና የበፊት ታሪኬን ይነግረኝ የነበረው በዚህ ሰው ውስጥ አጋንንት እየተጠቀመ ነበር። ሰውየው ቀድሞ ከነበረው ድምፅ አሁን ላይ የተለየ ድምፅ አለው። የሚገርመው ነገር ይህ አጋንንት እንዲቆጣጠረው ሲል ያ ሰው የተለያዩ መጠጦችን፣ የሚጨሱ ነገሮችንና የዳንስ እንቅስቃሴዎችን እያደረገ ያ አጋንንት በላዩ ላይ እንዲሰፍር ያደርግ ነበር። ልክ አጋንንት በዛ ሰው ላይ መስፈር ሲጀምር የሰውየው ፊት መቀያየር ይጀምራል። የሚያወራበት ቅላጼ በሙሉ ይቀየራል። ሙሉ በሙሉ በአጋንንት ቁጥጥር ስር ውስጥ ይውላል። በስተመጨረሻም የመጣሁበትን ጥያቄ ጠየቁት። ታዲያ ማን ነው $20,000 የወሰደው አልኩ። አጋንንቱም መለሰልኝ፣ ችግር የለውም እነግርሃለሁ፣ ነገር ግን በመጀመሪያ የምታደርጋቸው ነገሮች አሉ። እነሱንም ከጨረስክ በኋላ እኛ ያለንበትን አካባቢ መቀየር አለብን አለኝ። በአካባቢው ላይ የተለያዩ ጎጆ ቤቶች አሉ። በእነዚህ ጎጆ ቤቶች የተለያዩ መንፈሶች ይሰፍሩ ነበር። በእነዚህ አካባቢ ልክ እንዳጥር የተለያዩ የተገነጣጠሉ አሻንጉሊቶችና የተለያዩ ለመሰዋት የተዘጋጁ እንስሳት እንዲሁም ደግሞ የተሰዉ እንስሳቶች በዛ ስፍራ ላይ ነበሩ። ይህ በዚህ ላይ ብቻ አያበቃም። የተሰዉ የህፃናት ራስ ቅል ነበረበት። በዚህ ስፍራ ላይ ለአጋንንት የተለያየ አምልኮ ይደረግ ነበር። በዚህ አምልኮ በዋነኝነት መስዋዕት ነበር። በስተመጨረሻም ያለኝን ካረኩና ጎጆ ከቀየርም በኋላ እንዲህ ብሎ መለሰልኝ። የጥያቄህን መልስ ካሊፎርኒያ ስትመለስ ታገኘዋለህ አለኝ። ይህን ሲናገር አልተጠራጠርኩትም ነበር። ምክንያቱም ደግሞ ሄይቲ በእንደዚህ አይነት የጥንቆላ ስራ እጅግ በጣም ትታወቃለች። እንደ አፈ ታሪክ እንኳን ሲነገር የነጻነት ቀናቸውን ያወጁት በዚሁ በጥንቆላ እገዛ ነው ይባላል። እኔም በዚህ ሀገር ለ3 ቀን ያክል ቆየሁ። ተመልሼም ወደ ካሊፎርኒያ መጣሁ። ነገር ግን ነገሮች እንዳስቀመጥኳቸው አልጠበቁኝም ነበር። የቅርቤ የምላቸው ሰዎች ሳይቀሩ ወዲያውኑ ከኔ መራቅ ጀመሩ። ይባሱኑ ብሎ አንዳንዶቹ እያወሩኝ እዛው ጋር መልካቸው ይለዋወጥብኝና ወዲያውኑ ጥለውኝ ይሄዳሉ። ወዲያውኑ ውስጤ ሁሉንም ሰው መጠራጠር ጀመረ። የገዛ የስጋ ወንድሜን ጨምሮ ወዳጆቼ የምላቸው ቤተሰቦቼን በሙሉ መጠርጠር ጀመርኩኝ። ምናልባት እነሱ እየሰረቁኝ ይሆን እያልኩኝ አስብ ጀመር። ከዚህ ከፍቶም እኔም በመንፈሳዊ ዓለሙ ይባሱኑ መዋጥና መወሰድ ጀመርኩኝ። በዛ የጥንቆላ ስራ እጅጉኑ ተመስጬ ስለነበር ወደዛ አይነት ልምምድ ለመግባት አሰቡ። ዲያብሎስ ይህንን ነው የሚፈልገው።
ለናንተ የበፊት ታሪካችሁንና ከዚህ በፊት ያሳለፋችሁትን በእርግጥ አርጎ ይነግራችኋል። ከዛ በኋላ የወደፊቱንም እንደሚያውቅ አርጎ ያወራችኋል። ያኔ እናንተም ተታላችሁ ታምኑታላችሁ። ዲያብሎስ አንዱ የሚሸነግልበት መንገድ ይህ ነው። ቀስ በቀስም ምናልባት ይህ የህይወት ዓላማዬ ይሆን እያልኩኝ ራሴን ማሳመን ጀመርኩኝ። ከዚህም በኋላ በጥንቆላ ስራ አቃቸው የነበሩ ሰዎች አያቴ ጠንቋይ እንደነበረች ነገሩኝ። የኔም መጨረሻ ይህ መሆን እንዳለበት ነገሩኝ። ከዛም ቀን ጀምሮ ለጥንቆላ እንደተጠራውና የህይወቴ የመጨረሻ ግብ ይህ እንደሆነ ተነገረኝ። እኔም በዚህ በመመሰጤ ከካሊፎርኒያ ብዙ የማይርቅ ከተማ ውስጥ አንድ የጠንቋዮች አለቃ አገኘው። በሱም ስር ሆኜ መሰልጠን ጀመርኩ። ይህ ጠንቋይ በአካባቢው የታወቀ ሰው ነበረ። ይባስ ብሎ ታዋቂ ሰዎች ልክ እንደ ቢዮንሴ እህት ይመጡ ነበር። ብዙ ታዋቂ ሰዎች በሱ ስር ሆነው ይሰለጥነው ነበር። ከዛም አልፎ የከተማው ሰው በሙሉ በዚህ ሰው እየመጣ ያስጠነቁል ነበር። ይህንን ሳይ ይበልጡኑ ልቤ ወደዚህ አደላ። የጥንቆላ ዓለም ውስጥም ለመግባት ጉጉት አደረብኝ። ከበፊቱ በበለጠም ይህ የኔ ጥሪ ይሆናል ብዬ ማመን ጀመርኩ። በዚህ ስፍራ ላይ ሆኜ ብዙ ትዕዛዞች ይሰጡኝ ነበር። ልክ ወደ መቃብር ስፍራ ሄጄ የተወሰኑ አይነት አምልኮችን አድርጌ፣ አብዛኛው አምልኮ በዳንስ የሚካሄድ ነበር። እነዚህ ዳንሶች አሁንም ቢሆን በዓለም ላይ በጤነኛ ሰው የሚደረግ ድርጊት ነበር። ሰዎች አምልኮ ለአጋንንት ያቀርባሉ፣ ነገር ግን አያውቁትም። ከዚህም በተጨማሪ የተለያዩ አጸያፊ ተግባራትን እንዳረግ እታዘዛለሁ። የሚገርመው ነገር ለድግምትና ለመተት በምሰለጥንበት ወቅት የተለያዩ ሃይማኖቶችን እንዳጠና እደረግ ነበር። በተለይም ደግሞ ቡዲዝምና የእስላም ሃይማኖትን እንዳጠናና እንዳነብ እደረጋለሁ። ነገር ግን የክርስትና ሃይማኖትን ማወቅ አይቻልም ነበር። ስለ ኢየሱስ ክርስቶስም ማወቅ አይፈቀድልንም። በዛ ሁሉ ጊዜያት ግን ይህ ለኔ ትልቅ ጥያቄ ሆኖ ተፈጥሯል። ለምንድነው ክርስትናን መድፈር ያቃታቸው እል ነበር። ከዚህም በኋላ አንድ ትዕዛዝን ታዘዝኩኝ። አንድ ለየት ያለ ያጌጠ የአንገት ሐብል ወይም ደግሞ በትክክለኛ ስሙ ክሪስታሎችን እንድገዛ ታዘዝኩኝ። አንዳንዶቹ ክሪስታሎች በአንገት ላይ የሚንጠለጠሉ ሲሆኑ፣ ዋነኞቹ ግን በቤቴ ውስጥ ልክ እንደ ጌጥ አርጌ የማስቀምጣቸው ናቸው። አንዳንድ አንገቴ ላይ የማረጋቸው ጌጣጌጦች ከማንኛውም ሱቅ የሚገዙ አይነት ናቸው። ነገር ግን ኃይለኛ ድግምትና መተትን የያዙ ነበሩ። እነዚህ ነገሮችን ማድረግ ዲያብሎስን ወይም አጋንንትን ወደ ቤታችሁ እንዲጋብዝ ያደርጋል። ይህ በሙሉ ግን የስልጠናው አካል ነበር። እነዚህ ጌጣጌጦች ያማሩ ቢመስሉም በቤቱ ውስጥ ግን እርግማንን ይዘው ይመጣሉ። ለአድማጮች አንድ መልእክት አለኝ። ምናልባት እቤታችሁ ውስጥ በእንግድነት የመጣ ጌጣጌጥ ካለ፣ ካልሆነም ደግሞ እናንተም ከማታውቁት ቦታ የገዛችሁት ከተለያየ አገር ያመጣችሁት የሚያምር የሚመስሉ ዕቃዎችን በደንብ አተኩራችሁ እዩዋቸው። ምናልባት ቤታችሁ ውስጥ እርግማንን ይዘው ይመጡ ይሆን? በሰዓቱ የኔ ቤት በተለያዩ ጌጣጌጦች የደመቀ ነበር። አንገቴ ላይ ቢሆን ከ5 በላይ ሐብሎችን አስራለሁ። ከዚህ በኋላ ቀስ በቀስ በጊዜ ሂደት የቀሩኝ ስልጠናዎች ጥቂት እየሆኑ መጡ። ከዚህ ውስጥ አንዱና ዋነኛው የቀብር ስፍራዎች ላይ መክረም ነበር። ራሴንም ለዛ አዘጋጅ ጀመር። በዚህ ሰዓት ከዚህ በፊት አብራኝ የነበረችው ልጅ አሁንም አብራኝ ነች። ምክንያቱም ደግሞ እርጉዝ ነች። የመጀመሪያ ልጄ ነው። በሰዓቱ እኔም በትክክለኛው መንገድ እየሄድኩኝ ይመስለኝ ነበር። በዛም ምክንያት የበለጠ ኃይል እንዲያስታጥቀኝ እጮህ ነበር። የተለያዩ ኃይል ያስታጥቁሃል የተባልኩትንም ድርጊቶች ፈጽም ነበር። በዚህ መሃል እያለው ነበር ከክርስቲያኖች ጋር መገናኘት የጀመርኩት። ለመጀመሪያ ጊዜ ክርስቲያንን ያገኘሁበት ጊዜ የሚገርም ነበር። በአንድ ስፍራ ላይ ከጓደኞቼ ጋር ስለ ሥራ በምናወራበት ወቅት አንድ ሪቻርድ የተባለ ልክ እንደኔ አይነት ስም የነበረው ሞክሼ ወደዛ ስፍራ ይመጣል። ከዚህም በኋላ እኔን እያየኝ ጮክ ብሎ በመደሰትና በመደናገጥ ስሜት ሆኖ እላይ ላይ ብርሃን አለ እያለ ጮክ ብሎ ደጋግሞ ይናገራል።
በዚህ ሰዓት ይህ ሰው ምናልባት እብድ ነው ወይ ደግሞ ያመዋል እያልኩኝ እያሰብኩኝ ዛሬ ገና ነው ጌታ ኢየሱስን እንደ ግል አዳኝ አድርጌ የተቀበልኩት። አሁን አንተን ስመለከት እላይ ላይ አንድ ብርሃን አለ። ስለዚህ አሁን ወደ ቤቴ ናና እባክህ ግብዣ ላድርግልህ ብሎ ድንገት ጠየቀኝ። ይህን ሰው ፈጽሞ ከዚህ በፊት አይቼውም አላውቅም ነበር። ይህን ሰው ስመለከተው ከውጪ እጅግ በጣም ሀብታም ይመስላል፣ ወዙም ያስታውቃል። በዚህም ምክንያት እሺ ምናልባት ወደ ቤትህ እመጣለሁ ብዬ አሰብኩ። ይህን ያልኩበት ምክንያት ምናልባት ይህ ሰው አዲስ የቢዝነስ አይዲያ በውስጡ ካለ በሚል ሐሳብ ነበር። ነገር ግን ይህ የእግዚአብሔር ቀጠሮ ነበር። ከዚህም በኋላ የመገናኛ ጊዜያችን ደርሶ ወደሱ ቤት አመራን። ቤቱ እጅግ ውብ ነበር። በመልቲ ሚሊዮን ዶላሮች የተሰሩ ቤት እንደሆነ ያስታውቃል። እጅግ በጣም ግዙፍ የሆነ ግቢና ሰፊ የሆነ ቤት ነበረው። ነገር ግን በሚገርም ሁኔታ ከዚህ ሰው ጋር ወደ ቤቱ ከገባም በኋላ ይህ ሰው ደጋግሞ እያየኝ እንባ ከዓይኖቹ ይወርዳል። እያየኝ ያለቅስ ነበር። ከዚህ ከማላቀው ሰው የማላቀውን ደግነት አየሁ። ይህን ስመለከት ደስ አለኝ። ከዚህም በኋላ ስለ ሪል ስቴት ቢዝነስ አወራው ጀመር። ምክንያቱም ይህ ሰው የተመሰረተው በሪል ስቴት ቢዝነስ ውስጥ ነው። ነገር ግን ጥያቄዎቼን በሙሉ ገለል እያደረገ እባክህ እሱን ተወውና አሁን ስለ መጽሐፍ ቅዱስ እናውራ ይለኛል። እኔም እጅግ ግራ እየገባኝ መጣ። አብራኝ ለነበረችውም እጮኛዬ ዞር አልኩኝና ከዚህ ቤት አሁኑኑ መውጣት አለብን፣ እነዚህ ሰዎች ያማቸዋል ብዬ ነገርኳት። እሷም ተስማማች። ምክንያቱም እነዚህ ሰዎች ከኛ ምንም አይነት ጥቅም ሳያገኙ ደግ ሆነውልናል። ስለዚህ ይህ ደግሞ ግራ የሚያጋባ ነገር ነበር። በተለይ ደግሞ ከኛ አይነት የኋላ ታሪክ ለመጣ ሰው ግር የሚል ታሪክ ነው። እኔና እጮኛዬ ጥለን ወጣን። ነገር ግን ይህ ሰው አሁንም በስልኬ ቴክስት ሜሴጅ መላኩን አላቆመም ነበር። ደጋግሞ ይልክልኛል። በየቀኑ ይነዘንዘኛል። ወደ ቤተ ክርስቲያኔ እንድትመጣ እፈልጋለሁ፣ እባክህ ወደ ቸርች ና እያለ በየቀኑ ቴክስት ያደርግልኛል። እኔም ልክ እንደሱ ሳልሰለች ቴክስቶቹን ዝም እላቸው ነበር። ለጽሑፎቹ በሙሉ ምላሽ አልሰጥም። እያየው እንዳላየ እሆናለሁ። በመጀመሪያ ኢየሱስ በዚህ መንገድ ሊፈልገኝ መጣ። ሁለተኛው ደግሞ በፀጉር ቤት ነበር። አዲስ ከተማን እንደ መቀላቀሌ አዲስ ፀጉር ቤት ፍለጋ ጀመሩ። ከዚህም በኋላ በሰው አፈላልጌ ጥሩ ፀጉር ቤት ፓውል የሚባል ሰው አገኘው። በዚህም ስፍራ ተመችቶኝ ፀጉሬን መቆረጥ ጀመርኩ። በዚህም ሰዓት ፓውል የከፈተው አንድ መዝሙር ወደ ጆሮዬ ገባና ስለዛ ማውራት ጀመርን። ፓውል የክርስቲያን ራፕ መዝሙር ከፍቶ ነበር። እኔም እንደ ጨዋታ ቀጠል አድርጌ ራፕማ ከወደድክ ኒፕሲ ሀስልን ትወደዋለህ አልኩት። እሱም ደግሞ አጣጥሎና አንቋሾ እንደዚህ አይነት ቅራቅንቦ ሙዚቃ አልወድም፣ ያ ዘፈን ነው አለኝ። እኔም በመደንገጥና በመገረም ሰማሁት። ቀጠል አረግና እኔ ክርስቲያን ነኝ፣ የክርስቲያን መዝሙር ብቻ ነው የምሰማው፣ ኢየሱስን እወደዋለሁ። ለረጅም ጊዜ በዚህ ጉዳይ ተከራከርን። እኔም ዘፈን አሪፍ እንደሆነና እነ ኒፕሲ አይነት ዘፋኞችን ማዳመጥ እንዳለበት አጥብቄ ጎተጎትኩት። ነገር ግን ምንም አይነት የፍላጎት ምላሽ አላሳየም። ይባስ ብሎ ከየት መጣ የማልለው ኃይል ተሰማኝ። በዚህም ሰዓት ይህን ሰው ስለ ጥንቆላ አሰራርና እንዴት ወደ ጥንቆላ አሰራር ውስጥ እንደገባውና እንደሰለጠንኩ አስረዳውና እነግረው ጀመር። ነገር ግን ፓውል በጸናበትና ባመነበት ነገር ጽኑና ጠንካራ ሰው ነበር። እምነቱም የጸና ነበር። እኔም በመቀጠል የነ ኒፕሲ አይነት ዘፈንን እንዲከፍት መጠየቅ ጀመርኩ። ነገር ግን ይህ የክርስቲያን ቤት ነው የሚል ምላሽን ሰጠ። ክርስቲያኖች፣ ለእናንተ አንድ ምክር አለኝ። እባካችሁ ሰዎችን ለማስደሰት ብላችሁ እግዚአብሔርን እንዳታሳዝኑ። ባመናችሁበት ነገር ጸንታችሁ ቁሙ። ፓውል ይህን ነበር ያደረገው። የሱ ጽናትና ጥንካሬ አስገረመኝ።
በዚህም ተደንቄ ወደ ቤቴ ተመልሼ የተለያዩ መንፈሳዊ ልምምዶችና ጥልቅ ውስጥ የሚከቱኝን ነገሮች መለማመድ ጀመርኩ። ልክ እንደ ዮጋ፣ ሜዲቴሽን አይነት ነገሮችን አጥብቄ መፈለግና መለማመዴን ተያያዝኩት። በእርግጥ አሁን ድረስ ሰዎች ሜዲቴሽንና ዮጋን ልክ አእምሯቸውና ሰውነታቸውን የሚያሳርፍ ነገር አርገው ይስሉታል። ነገር ግን እመኑ፣ ይህ ከመንፈሳዊ ዓለም ጋር የሚያገናኛችሁ ነገር ነው። እባካችሁ ሰዎች ተጠንቀቁ። የሚገርመው እነዚህ መንፈሳዊ ልምምዶች የምማር የነበረው በቀላሉ ዩቲዩብ ላይ ገብቼ አንድ ቪዲዮም በማየት ነበር። በዚህም ሰዓት ነበረ አንድ ጠንቋይ የነበረ ሰው ጌታን እንዳገኘና ነፃ እንደወጣ እዛው ዩቲዩብ ላይ የጠቆመኝም ቪዲዮ ቀልቤን የሳበው። ከዚህ በኋላ ይህ ቪዲዮ ልክ ስከፍተው ይህ ሰው ልክ እንደኔ አይነት ሁኔታ ውስጥ የነበረ ሰው እንደነበር ተረዳው። ይህ ሰው እኔ ያለፍኩበትን አብዛኛውን ሁኔታዎች አልፎ ጠንቋይ ከሆነ በኋላ ነው እግዚአብሔር ነፃ ያወጣው። የሱን ምስክርነት ቁጭ ብዬ አዳመጥኩኝ። እጅግ በጣም ገረመኝ። ከጠንቋዮች ላይ አጋንንት እየጮኸ ሲወጣ ከዛም ብሶ ይህ ጠንቋይ የነበረው ሰው ለ10 ዓመታት በዚህ ዘርፍ ላይ አገልግሎ ነበር። የሚገርመው በዚህ ቪዲዮ ላይ እየተመለከትኩ ይህ ሰው ልክ ጌታን ባገኘበት ቀን ነው ወንጌልን ይዞ ወደ አደባባዮች የወጣው። ይህን በማየቴ እጅግ በጣም ተደነቅኩኝ። ምክንያቱም እኔ ይህ ትልቅ ኃይል ነው እያልኩኝ ከዚህም የሚበልጥ ነገር ነበር። ወዲያውኑ ቀልቤን ገዛው። ይህ ነገር ማረከኝ። ከዚህም በኋላ ጮኛዬን ጠሯትና አብረን እንድናይ ፈልጋለሁ ብያት ብዙ ቪዲዮዎችን ተመሳሳይ የሆኑ ምስክርነቶችን ማዳመጥ ጀመር። ከዚህም በኋላ በእነዚህ አገልጋዮች ዌብሳይት ውስጥ በመግባት አንድ ሰውን ለማናገር ፈለግኩኝ። ከነሱም ቡድን አባል ውስጥ የሆነች አንድ ሴትን መረጡ። ንግግራችንንም ጀመርንና እኔ ከመጀመሪያው ጀምሮ ያለፍኩበትን የሆንኩትንና አሁን እያለው ያለሁትን ነገሮች በሙሉ ነገርኳት። በሚገርም ሁኔታ ግን ይህን በነገርኳት ሰዓት እኔን ምንም የማሸማቀቅ ፍላጎት አልነበራትም። ይልቁንስ እንዲህ አለችኝ፣ አየህ እግዚአብሔር ባንተ ህይወት ላይ ዓላማ አለው። ዓላማ ስላለው ነው አሁን ላይ አንተን የሚፈልገው አለችኝ። ይህ ነገር ጭንቅላቴን ነካኝ። ምክንያቱም ደግሞ እድሜ ዘመኔን በሙሉ እፈልገው የነበረው የህይወት ዓላማና ትርጉም አሁን እንደ ቀልድ ነገረችኝ። ይባስ ብሎ ይቺ ሴት ሳታቀኝ ሳታየኝ እጅጉኑ ትማልድልኝና ትጸልይልኝ ጀመር። መጽሐፍ ቅዱስንም ታስረዳኝ ጀመር። አየህ ከነዚህ በላይ የሆነ አንድ ኃይል አለ። እሱም የእግዚአብሔር ኃይል ነው። ጠንቋዮችን እንኳን ማንበርከክ የሚችል የእግዚአብሔር ኃይል አለ። ኢየሱስ ክርስቶስን እንደ ግል አዳኝህ አድርገህ ካመንከው ይህ ኃይል ያንተ መሆን ይችላል ብላ ከመጽሐፍ ቅዱስ ጋር እያጣቀሰች እውነቱን በሙሉ ትነግረኝ ጀመር። ይቺ ሴት አብሬያት እንድጸልይ ታደርገኛለች። ነገር ግን ከሷ ጋር በጸለይኩኝ ቁጥር ከዚህ በፊት ተሰምቶኝ የማያቅ አንዳች የማላቀው ስሜት ይሰማኝ ነበር። የሚገርመው በስልክ ነበር የምትጸልይልኝ። በአካል እንኳን ተያይተን አናውቅም። ነገር ግን እሷ በስልክ ስትጸልይ ላውድ ስፒከር ላይ አደርገውና ከዛ በኋላ ባለውበት ስፍራና ክፍሌ ውስጥ የተለያዩ ቅርጻ ቅርጽ ያላቸው ጥላዎች የሰው ጥላ የሚመስሉ ሲንቀሳቀሱና ሲራወራጡ አያቸዋለሁ። ይቺ ሴት ከመጽሐፍ ቅዱስ በሰዓቱ ብዙ የምቃረናቸውን ነገሮች ማስተማር ጀመረች። ለምሳሌ ከእጮኛህ ጋር ዝሙትን አትፈጽም አለችኝ። በሰዓቱ ይህ ምን ማለት እንደነበረ አይገባኝም ነበር። ምክንያቱም ከእጮኛዬ ጋር ሳላገባት ለረጅም ጊዜ አብረን እንተኛለን። ይህ ኃጢአት እንደሆነና ከዚህ ድርጊቴ መመለስ እንዳለብኝ ታስተምረኝ ነበር። ይህን የመሳሰሉ ብዙ የክርስትና መሰረታዊ ትምህርቶችን ታስረዳኝና ያለመታከት ታስተምረኝ ነበር። በዚህ ሁሉ መሃል ግን ሪቻርድ የሚባለው ያ ሀብታም ሰውዬ የጽሑፍ መልእክቱን መላክ አላቆመም ነበር። አሁንም የጽሑፍ መልእክት ያጋራኛል። እባክህ ወደኛ ቤተክርስቲያን እንድትመጣ እፈልጋለሁ እያለ ያለመሰልቸት ይጽፍልኛል።
በዚህ መሃልም እኔ እጅግ በጣም ግራ ተጋባው። እነዚህ ክርስቲያኖች ምን ያህል የጸና አቋም ቢኖራቸው ነው ብዬ አሰብኩኝ። ከዚህም በኋላ የሪቻርድን ግብዣ እሺ ብዬ ወደዛች ቤተክርስቲያን መጣው። ሪቻርድ ሲያየኝ እጅግ በጣም ደስተኛ ነበር። ይህ በህይወቴ ለመጀመሪያ ጊዜ ነው የክርስቲያኖች ቤተክርስቲያን ስገባ። ምክንያቱም በልጅነቴም የካቶሊክ ቤተክርስቲያን ነበር የማውቀው። ሁሉም ነገር ከካቶሊክ ጋር ይለያይ ነበር። ከዚህም በኋላ ሪቻርድ ወደፊት መተን እንድንቀመጥ ካደረገን በኋላ የቀኑ ፕሮግራም ጀመረ። ሲጀምርም መዝሙር የሚጫወት የነበረው ሰው ያ ጸጉሬን ሲያስተካክል የነበረው ፓውል ጊታር ይዞ ነው። እጅግ በጣም ተገረምኩኝ። ወደ ሪቻርድም ዞሬ ይህን ሰው ታውቀዋለህ አልኩት። ሪቻርድም እንደማያውቀው ነገረኝ። እኔም ይህን ገጠመኝ ለማመን ከበደኝ። ይህ እንዴት ሊሆን ይችላል ብዬ መገረም ጀመርኩኝ። በዛ ሰዓት ፓውል ይጫወት የነበረው ሬክለስ ላቭ የሚባል የወንጌል መዝሙር ነበር። ለመጀመሪያ ጊዜ የእግዚአብሔርን ሕልውና የተሰማኝ ይህን መዝሙር በመዘምርበት ሰዓት ነበር። ይህ መዝሙር ያወራ የነበረው 99ኙን በጎች ትቶ አንዱን በግ ስለመፈለግ ነበር። ሪቻርድም ይህ መዝሙር በሚዘመርበት ሰዓት ወደ እኔ ዞረና ይህ አንዱ የጠፋው በግ አንተ ነህ አለኝ። ይህን ካለኝ በኋላ እጅግ በጣም እንባ ተናነቀኝና ማልቀስ ጀመርኩ። ወድቄም ልክ እንደ ሕፃን ልጅ እየተነፋረኩኝ አለቅስ ነበር። በዚህም ሰዓት የቤተ ክርስቲያኑ መጋቢ እጁን ጭኖልኝ ይጸልይ ጀመር። ከዚህም በኋላ በኦንላይን ላይ የምታስተምረኝን ሴት ይበልጡኑ ማግኘት ጀመርኩኝ፣ መታዘዝም ጀመርኩ። ከዚህም በኋላ መጽሐፍ ቅዱስ ኦንላይን ከአንዱ ዌብሳይት ላይ አዝዤ ማንበብ ጀመርኩ። የሚገርመው ነገር ለመጀመሪያ ጊዜ ይህን መጽሐፍ ቅዱሴ ለማንበብ ጸጥ ወዳለና ወደ ባህር ዳርቻ ስፍራ ራሴን አረጋግቼ ሄድኩኝ። ከዚህም በኋላ ተዘጋጅቼ ልክ መጽሐፍ ቅዱሴን እንደከፈትኩ አንድ በመንገድ ላይ የሚያልፍ ውሻ ይዞ የሚሄድ ሰው ቆመና እሱ መጽሐፍ ምንድነው አለኝ። ከዛ በኋላ እኔም በተረጋጋ መንፈስ ይህ መጽሐፍ ቅዱስ ነው አልኩት። እሱም ፓስተር እንደሆነና መጽሐፍ ቅዱስ ሊያስጠናኝ ፈቃደኛ እንደሆነ ነገረኝ። በሰዓቱ ግራ ገባኝ። ምክንያቱም ይህ የማያውቀኝ ድንገተኛ የሆነ ሰው ለምን እኔን ሊረዳኝ ወሰነ ብዬ አሰብኩኝ። ነገር ግን ይህ ሰው በቅንነት ያግዘኝና ይረዳኝ ጀመረ። እኔም በመቀጠል ስለ ሕይወቴ ነገርኩት። እንዴት ወደ ጥንቆላው ዓለም እንደገባውና ወደ መንፈሳዊ ዓለም ሚስጥራት ማወቅ እንደፈለኩኝና እንደተገፋፋው አጫወትኩት። ከዚህም በኋላ ወደዚህ ነገር መላቀቅ እንደምፈልግና እንዴት መላቀቅ እንዳለብኝ ሳልጎዳ ከዚህ ነገር እንዴት መውጣት እንዳለብኝ ጭንቀቴን አካፈልኩት። ነገር ግን ያወራሁትን ነገር በሙሉ ቀለል አድርጎ በአንድ ምላሽ መለሰልኝ። ምን ችግር አለው? ይህ ሁሉ ነገር በአንዴ መሄድ ይችላል። በአንዴ የኢየሱስን ስም ተጣራ፣ ቤት ውስጥ ያሉትን ባዕድ ነገሮችና የአምልኮ መሳሪያዎች አውጥተህ ጣል አለኝ። ይህን ነገር ግን መቀበል አልፈለኩም። ይልቁንስ ፈርቼ ነበር። ምክንያቱም እነዚህ ነገሮች ካቆምኩና አንድ ቀን እንኳን ማድረግ ያሉብኝን ነገር ካላረኩ ያ አጋንንት ወደ ቤቴ በድጋሚ ይመጣል፣ ቤቴንም መጥቶ ያመሰቃቅለዋል። ይህ ማስጠንቀቂያ የተሰጠኝ ከጠንቋዮቹ አለቃ ነበር። ታዲያ ለዚህ መጋቢ ይህንን ነገሬን እየተርበተበትኩና እየፈራው ስነግረው አሁንም ቀለል አድርጎ ምን ችግር አለው? የኢየሱስን ስም ተጠቀም። የኢየሱስ ስም ከማንኛውም ነገር በላይ ኃይል አለው። ማንኛውም ነገር የኢየሱስን ስም መቋቋም አይችልም። የትኛውም መንፈስ፣ የትኛውም ኃይል ለኢየሱስ ስም ይገዛል አለኝ። ከዚህም በኋላ ይህ መጋቢ ወደ ሮሜ ሰዎችን እንዳነብ ትእዛዝ ሰጠኝና መንገዱን ቀጠለ። እኔም ይህ ሰው የሰጠኝን ትእዛዝ ወደ ሮሜ ሰዎች እያነበብኩኝ በስሜት ኢየሱስ ኢየሱስ እያልኩኝ እጣራ ነበር። በዛ ሰዓት ክፉ መናፍስት በክፍሌ ውስጥ በጥላቸው ያስፈራሩኝና ይዝቱብኝ ነበር። እኔም ግን በጽናት የሮሜ ሰዎችን ማጥናቴን
ቀጠልኩኝ። በዚህ ሰዓት ነው ገና ግማሽ ላይ ስደርስ ከኢየሱስ ክርስቶስ በላይ የሆነ ምንም ኃይል እንደሌለ የተረዳሁት። ለካስ እስካሁን የመጀመሪያውም የመጨረሻውም ኃይል መደምደሚያ ኢየሱስ ክርስቶስ ይባላል። በዚህ ጊዜ ነበር በምጸልይበት ወቅት ያኔ በልጅነቴ የመጣው የብርሃን ጨረርና ገና ራሴን ላጠፋ ሳስብ የተናገረኝ ድምፅ በክፍሌ ውስጥ የገባው። ይህ ብርሃን ከገባ በኋላ ድንገተኛ ጣለኝ። ኃይለኛ እንደነበር ያስታውቃል። ከዚህም በኋላ ራሴን ያወቅኩት እያሳልኩና የሆነ ነገር ከውስጤ እያስመለስኩኝ ነበር። ዲያብሎስ በልጅነቴ ጀምሮ እየሞላኝ የነበሩትን ነገሮች በሙሉ ማውጣት ጀመር። የማላውቀውንም ቋንቋ እናገር ጀመር። ይህ ለ20 ደቂቃ ያክል ያታግለኝ ነበር። ራሴንም አላውቅም። መሬት ላይ ወድቄ እንቀጠቀጥ ነበር። መሬቱ በሙሉ እኔ ባስመለስኩት ነገር ተውጦ። ከዚህ በኋላ ልክ ስነቃ በውስጤ ለ29 ዓመታት ያክል ተሰምቶኝ የማይታወቀው ሰላም በውስጤ ፈሰሰ። በስተመጨረሻም በህይወት ዘመኔ በሙሉ እፈልገው የነበረው የህይወት ትርጉም አገኘሁት። ይህን ያገኘሁት በእውቀት አልነበረም፣ ይልቁንስ በመንፈስና በነፍስ እርካታ ነው። እስከ ዛሬ ድረስ ጎሎኝ የነበረው ኢየሱስ ክርስቶስ ነበር። እሱ ነው ወደ ህይወቴ መጥቶ ባዶነቴን የሞላው። ወዲያውኑ በውስጤ የመንፈስ ቅዱስ ሰላም፣ ደስታና ሐሴት ውስጤን አጥለቀለቀው። ከዚህም በኋላ በሚገርም ሁኔታ ህይወቴን ሙሉ በሙሉ ለመቀየር ለአንዴና ለመጨረሻ ጊዜ ወሰንኩኝ። በቤት ውስጥ የነበሩት የማምለኪያና የመሰዊያ ነገሮችን አፈራረስኩኝ። አንገት ላይ የሚደረጉና ለጌጥ የምጠቀማቸው ከተለያዩ አገራት ያመጣሁት የተደገመበት ጌጣጌጦችን በሙሉ አውጥቼ አቃጠልኩኝ። አስተውሉ፣ ከነዚህ ውስጥ አብዛኛው በወርቅ የተለበጠ ነበር። እጮኛዬም ከሥራ ቦታዋ ስትመለስ አንድ ውሳኔን ነገርኳት። ከዛሬ ጀምሮ እኔና አንቺ እስካልተጋባን ድረስ በአንድ አልጋ ላይ መተኛት አንችልም አልኳት። ይህም በነገርኳት ጊዜ እጅግ በጣም ተናደደች። እስከ ዛሬ ድረስ ያን ሁሉ ነገር አብረን አሳልፈን አሁን እንዴት እንዲህ ትለኛለህ አለችኝ። እኔም ክርስቶስ በውስጤ አለ፣ ካሁን በኋላ ክርስቶስን እናከብረዋለን አልኳት። ከዛም በኋላ ከተለያዩ አገራት ያመጣኋቸውን ጌጣጌጦች በሙሉ ሰብስቤ ወደ ጫካ ሄድኩኝ። ከባለቤቴ ጋር ወደዛ ስፍራ ሄደን እሳት ፈጠርንና እንዳለ ጌጣጌጦቹን ወደ እሳት ጨመርናቸው። የሚገርመው ነገር እነዚህን ጌጣጌጦች ወደ እሳት ውስጥ ስንከታቸው የተለያዩ መናፍስታት መገለጥና መውጣት መንቀሳቀስ ጀመሩ። ከዚህም በኋላ በሚገርም ሁኔታ ውስጤን የበለጠ ሰላም ተሰማው። ባለቤቴ በጊዜው የ7 ወር ነፍሰ ጡር ነበረች። ከዚህም በኋላ ከምታማክረኝ ሴት ጋር ተነጋግሬ ባለቤቴን አንድ ነገር ነገርኳት። ካሁን በኋላ አብረሽኝ መቀጠል ከፈለግሽ ኢየሱስ ክርስቶስን መቀበል አለብሽ። በዚህ ቤት ውስጥ ከኔ ጋር መኖር እስከፈለግሽ ድረስ ኢየሱስ ክርስቶስ የግል አዳኝሽ ሊሆን ይገባል አልኳት። በእርግጥ ከዚህ በኋላ ዲያብሎስ በብዙ ሊፈትነኝ ሞከረ። በመጀመሪያ ከጥቂት ምሽቶች በኋላ አንድ ቀን እጮኛዬ ከምተኛበት ክፍል ሆና ድንገት ትጮሃለች። ከዚህም በኋላ እየሮጥኩኝ ከተኛውበት ተነስቼ ወደ ክፍሏ ገባው። እሷም ሳያት እየተንቀጠቀጠችና እያለቀሰች ነበር። አንተን የሚመስል አንድ ሰው በዚህ ክፍል ውስጥ መጥቶ አብረሽኝ ካልተኛሽ እያለኝ ነበር እያለች እያለቀሰች ተናገረች። ዲያብሎስ እኔን ማጥቃት ሲያቅተው በባለቤቴ በኩል ሄዶ ሊያጠቃት እየሞከረ ነበር። በጊዜው አዲስ ክርስቲያን ስለነበርኩኝ መኝታ ቤቴ አካባቢ እየተረማመድኩ ኢየሱስ ኢየሱስ እያልኩኝ እጮህ ነበር። እንዴት መጸለይ እንዳለብኝ እንኳን አላውቅም። አንድ የማውቀው ነገር የኢየሱስን ስም ብቻ መጣራት ነው። ይህን ካየች በኋላ ባለቤቴም መጽሐፍ ቅዱስ ለማንበብ ወሰነች። እኔ በተመራሁበትም መንገድ ወደ ሮሜ ሰዎችን እንድታነብ አደረኳት። ከዚህም በኋላ እሷም በፈቃዷ
ኢየሱስ ክርስቶስን እንደ ግል አዳኟ አድርጋ ተቀበለች። በጊዜው ፈተናው አላበቃም ነበር። ምክንያቱም ሁል ጊዜ በበራችን ላይ ጥቁር የሞተ ዶሮ ተጥሎ እናገኛለን። አንዳንድ ጊዜ ደግሞ የጥቁር ድመት ገላ እናገኛለን። ሌላ ጊዜ የተወሰኑ ጠንቋዮች ሰብሰብ ብለው ወደ ቤታችን ይመጡና ያንኳኩ ነበር። በሌላ ጊዜ ያ ያሰለጠነኝ የጠንቋዮች አለቃ 10 ጊዜ ወደ ስልኬ ይደውላል። የኔም የባለቤቴም ቤተሰቦች በላያችን ላይ ተነሱ። ያኔ ያከብሩንና ይወዱን የነበሩት አሁን ላይ እንድንጋባ እንኳን ፈቃዳቸው አልነበረም። የሷን ቤተሰብ እኔን ጠላኝ፣ የኔም ቤተሰብ እሷን ጠላት። ዲያብሎስ አለን ያልነውንና የተመካንበትን ነገሮች በሙሉ በላያችን ላይ አስነሳቸው። ነገር ግን እግዚአብሔር ሰውን አይጥልም። ነገሮች ቀስ በቀስ ሁሉም መስተካከል ጀመሩ። መንገዳችንን ከእግዚአብሔር ጋር አደረግን፣ እርሱም መንገዳችንን አቀናልን። ደቀ መዝሙርም ተምረን ተጠመቅን። በቤተ ክርስቲያን ውስጥም አገልግሎት ጀመርን። ነገሮች መንገዳቸውን እስኪይዙ ድረስ ቀላል አልነበረም። ምክንያቱም ደግሞ ዲያብሎስ እስከ መጨረሻው እስትንፋሳችን ድረስ ተዋግቶናል። በእውን ብቻ ሳይሆን በህልም እንኳን ብዙ ጊዜ ተዋግቶናል። ነገር ግን ይህ ሁሉ ነገር ለበጎ ሆነ። ምክንያቱም እኛን እያጠነከረን ሄደ። ይበልጡኑ ከእግዚአብሔር ጋር ህብረት እንዴት ማድረግ እንዳለብን፣ እግዚአብሔርን እንዴት ማምለክ እንዳለብንና መጽሐፍ ቅዱሳችንን እንዴት ማንበብ እንዳለብን አስተማረን። ለኔና ለባለቤቴ ግን እግዚአብሔር ራሱ ውጊያውን ተዋጋልን። ከዚህም ብሎ ደግሞ እግዚአብሔር ራሱ በከዱን ፊት እኔና ባለቤቴን ዳረን። እኔም የኋላ ታሪኬን ሙሉ በሙሉ ተውኩት። ከዚህ በፊት ብዙ ዕዳና ብድር የነበረባቸውን ሰዎች በሙሉ ዕዳቸውን ሰረስኩኝ። ብዙ ንብረቶች ነበሩኝ። እነዚህ ንብረቶች ከአደንዛዥ እጾች ጋርና ከመጠጦች ጋር ይያያዛሉ። ሁሉንም አውጥቼ ጣልኩኝ። ለኢየሱስ የማረገውን ነገር አጣሁ። አንድ ቀን ወደ ላይብረሪ ውስጥ ገባሁና ከዚህ በፊት ያረኳቸውን ኃጢአቶች በሙሉ ዘርዝሬ መጻፍ ጀመርኩኝ። ሳላስበው 20 ገጽ ወጣው። በእነዚህ ኃጢአቶቼ እያለቀስኩኝ ንስሐ ገባሁ። ብቻ አይደለም ለበደሉኝ ሰዎች ይቅር እንዳልኳቸው ስልክ እየደወልኩ ከይቅርታዬ ጋር ደግሞ ስጦታ እንዳላቸው እና ደግሞ ገንዘብ አርጌ አንድ ላይ እልክላቸው ነበር። ብዙዎቹ ያለቅሳሉ። እንዴት እኛ በድለንህ እንደዚህ ልታረግ ትችላለህ ይሉኛል። ለኔ ይህ መልካም አጋጣሚ ነበር። ምክንያቱም በዚሁ አጋጣሚ ወንጌልን እሰብካቸዋለሁ። በዚህ ምክንያት ብዙ ወዳጆችን አፍርቻለሁ። ድሮ ላይ አብረን ስንሰርቅና ብዙ ኃጢአቶችን ስንሰራ ከነበሩት ወንድሞች ጋር አሁን ላይ የእግዚአብሔርን ወንጌልና የእግዚአብሔርን ሥራ እየሰራን እንገኛለን። እግዚአብሔር በጌታ የሆኑ ብዙ ወገኖችንና ወዳጆችን ሰጠኝ። ከወዳጆችም በላይ ቤተሰቦች የሆኑልኝን ቤተሰብ ሰጠኝ። ከምንም በላይ ደግሞ ከእግዚአብሔር ጋር ያለኝን ግንኙነትና ህብረት ማበርታት ቻልኩኝ። ከዚህም በኋላ የፕሮግራሙ አስተዋዋቂ ለሪቻርድ አንድ ጥያቄን ይጠይቋል። ሪቻርድ፣ ኢየሱስ ላንተ ማን ነው አለው። ሪቻርድም እንዲህ ብሎ በሚማርክ ድምፅ መለሰ። ኢየሱስ ክርስቶስ ማለት ለኔ አዳኜና መከታዬ ነው። ከምንም በላይ ደግሞ ቤስት ፍሬንዴ ወይም ደግሞ የምወደው ወዳጄ ነው። ኢየሱስ ለኔ ሁሉ ነገሬ ነው። አሁን ላይ የመኖሬ ዓላማ እንኳን ሳይቀር እግዚአብሔርን ማክበር ነው። የማደርጋቸው ነገር በሙሉ ቤተሰቦቼን፣ ሚስቴን፣ ልጆቼን ጨምሮ ለእግዚአብሔር ክብር ነው። ይህን አሁን የምትሰሙትን ምስክርነት ሳይቀር ለእግዚአብሔር ክብር እጠቀምበታለሁ። ምናልባት እግዚአብሔር አምላኬ ባይፈልገኝ ኖሮ አሁን ከናንተ ፊት ባልቆምኩና መቃብር ውስጥ በገባሁ ነበር። ነገር ግን እግዚአብሔር የማይገባኝን 2 እድል ብቻ ሳይሆን ከዛ በላይ እድሎችን ሰጥቶኝ አሁን በእናንተ ፊት እንድመሰክር ረድቶኛል። ይህ ብቻ ሳይሆን ለብዙ ሰዎች እንድተርፍና ብዙ ሰዎችን እንዳገለግል ረድቶኛል።
ለዛ ነው ኢየሱስ ክርስቶስ ሁሉ ነገሬ ነው። ምናልባት የቀዘቀዘ መንፈሳዊ ሕይወት ካላችሁ አንድን ነገር እንድታረጉ አበረታታችኋለሁ። ልክ እኔ በግሪክ ከተማ እንዳደረግኩት ጩሁ፣ ወደ ላይ ጩሁ። ከላይ ያለኸው የምትጠብቀኝ አምላኬ ራስህን ግለጥልኝ በሉት። እግዚአብሔርን ከጠየቃችሁት በፍጹም እምቢ አይላችሁም። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እንዲህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ስለዚህ በአሁኗ ሰዓት እግዚአብሔር አምላክ እንዲገለጥላችሁ ለምኑ፣ በክብሩም እንድታዩት ጠይቁ። እግዚአብሔርም ካላችሁበት ውድቀት እንዲያነሳችሁና ልክ እንደኔ ከተራ ሰውነት ወደ ከበረ ማንነት እንዲያመጣችሁ ደጋግማችሁ አንኳኩ። ይህን ነገር ከልባችሁ ካደረጋችሁ ቃል እገባላችኋለሁ ራሱ ኢየሱስ ክርስቶስ በሕይወታችሁ ላይ ይገለጣል። ኢየሱስ ክርስቶስ ባዶነት የሚሰማችሁ ከሆነ እሱ ብቻ የሚሞላው ነገር እንደሆነ ማወቅ አለባችሁ። ምናልባት እንደኔ የሕይወት ትርጉም ያጣችሁና የሕይወት መራራነት የሚሰማችሁ ሰዎች ካላችሁ እባካችሁ አሁኑኑ እግዚአብሔር አምላክን ፈልጉት። እርሱ በሕይወታችሁ ላይ መገለጥ ከጀመረ ቀን ጀምሮ ሁሉ አዲስ ይሆናል። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንዲህ ሲል ይናገራል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ይህ ምስክርነት በሪቻርድ ሎሬንዞ የቀረበ ሲሆን እጅግ ብዙ ታሪኮችን ከዚህ ወጣት እንደተማራችሁ አንጠራጠርም። ይህን ምስክርነት ከእንግሊዘኛ ወደ አማርኛ በቀጥታ ያቀረብንላችሁ አማርኛ ቲዩቦች ነን። ምናልባት ሪቻርድ የተጠየቀውን የመጨረሻውን ጥያቄ ለእናንተም ደግመን እናቀርብላችሁ። ኢየሱስ ክርስቶስ ለእናንተ ማን ነው? ተባረኩ።